ባለፈው ጊዜ የጀመርነውን እቀጥላለሁ በወንጌል አላፍርም እጸልያለሁ እንጂ በወንጌል አላፍርም እጸልያለሁ እንጂ በሚል ጀምረን መሃል ላይ አቁመን ነበር ትንሽ ያልነውን ደግመና እንደገና ባጭሩ እንቀጥላለን ከቆንኩበት ማለት ነው ወደ አንደኛ ጢሞቴዎስ ልውሰዳችሁና ምዕራፍ 2 ቁጥር 1 እና 2 ላይ እንደዚህ ይላል እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃንም ምስጋናንም ስለ ሰዎች ሁሉ ስለ ነገስታት ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል ሐዋርያው ጳውሎስ ይሄ ትልቅ ምክር ያለበት ትልቅ መልእክት ያለበት ክፍል ነውና አንደኛ በመጀመሪያ ደረጃ መደረግ ያለበት እግዚአብሔርን በመምሰልና በጭምትነት ጸጥና ዝግ ብለን መኖር ይተበቅብናል ነው ይሄንን ያደረግን መጸለይ አለብን ልመና ማቅረብ አለብን ጸሎት ማቅረብ አለብን ምልጃ ማቅረብ አለብን ይላል ሐዋርያው ጳውሎስ ምክንያቱም ደግሞ ለማን ነው መጸለይ ያለብን ይለናል ስለማን ነው ምንጸልየው ለሰዎች ሁሉ ስንል ከእግዚአብሔር መንግስት ርቆ ላሉት ላልዳኑ ሁሉ ጸሎት ያስፈልጋል ያለ ጸሎት ምንም የሚደረግ ነገር የለም ጸሎት በጣም አስፈላጊ ነገር ነው ለዚህ ነው ወደ ሐዋርያት ሥራ ሄደን የነ ጴጥሮስን ታሪክ ጌታ ኢየሱስ ካረገ በኋላ ወደ ሰማይ ከሄደ በኋላ ተመለሱና ወደ ሰገነቱ ላይ ነው የወጡት ለጸሎት ነው የተሰበሰቡት ጸለዩ አንድ ላይ በእግዚአብሔር ፊት ቀረቡ ቅድም ስንዘምር ነበር በህልውና ውስጥ መሆን በህልውና በእግዚአብሔር ህልውና ውስጥ መሆንን የመሰለ ትልቅ ነገር የለም እዛጋ ኃይል አለ እዛጋ ብርታት የሚገኝበት ነው እዛጋ መንፈስን የምንታጠቅበት ነው ጉልበታችን የሚታደስበት ነው ምሪትን የምንቀበልበት ነው ሙሉ በሙሉ ኃይልን የምንታጠቅበትና የምንወጣበት ስፍራ ነው የእግዚአብሔር ህልውና ስር ስንሆን በህልውና ስር መገኘትን የመሰለ ትልቅ ነገር የለም እግዚአብሔር በዝማሬ ዝም ብሎ አይደለም የመጣው በዚህ በህልውና ውስጥ ነው ምን እንደምናደርግ እንኳን በቃ እግዚአብሔር አቅጣጫ ያሳየን እንቀጥላለን ከዛ ህልውና ውስጥ አንዴ እንግባ እንጂ ውጣ አሰኝም ለምን በእግዚአብሔር ህልውና ውስጥ መሆን ማለት በጣም ከእግዚአብሔር ጋር እንገናኝ ከዛ እንዴት ይወጣል መውጣት እኮ አይቻልም ከገባን አይቻልም መውጣት አይቻልም ስለዚህ በህልውና ውስጥ ስንሆን እግዚአብሔር ይመራናል ኃይልን ያስታጥቀናል ከዛ ምን እንደምናደርግ እንኳን መንፈስ ቅዱስ ምን እንደምናደርግ እንኳን ይነግረናል ይመራናል እንጸልያለን አሁን ያለነው ላልዳኑት እንጸልያለን ስንል በእውነት በዚህ በእግዚአብሔር ህልውና ውስጥ ሆነን ግንኙነት እግዚአብሔር የሚፈልገው መገናኘትን አድርገን ከእግዚአብሔር ጋር ብንጸልይ እግዚአብሔር አምላካችን ያንን ጸሎት ይወዳልና ይሰማል መልስም ይሰጣል ማለት ነው እግዚአብሔር ወገኖቼ ለጠፉ ሰዎች መጸለይ የእግዚአብሔር ፍቃድ ነው የእግዚአብሔር አጀንዳ ነው የእግዚአብሔር ዓላማ ነው እግዚአብሔር ለማዳን ስለሆነ የሚወደውን ልጁን ከሰማይ ወደዚህ ምድር ላከው ለዚህ ስለሆነ መጸለይ በጣም አስፈላጊ ነገር ነው እግዚአብሔር ጸልዩ ይለናል ከኔ ጋር ተገናኙ ይለናል ብዙዎቻችን እንዴት ወደ ጌታ እንደመጣን እናውቃለን አንዳንዶቻችን ድንጋይ ስንወረውር የነበርን አንዳንዶቻችን እንደው እነዚህ ሰዎች ብለን ስንጠራቸው የነበርን ሰዎች ነበርን ግን አንድ ቀን የሌሎች ሰዎች ጸሎት ረድቶን ሌሎች ስለጸለዩ እኛም ተሸንፈን ለዚህ ጌታ ተንበርክከን ዛሬ በቤቱ አለን አንድ ጊዜ እንደዚህ ሆነ በደርግ ዘመን ነው መጽሐፍ ቅዱስ እንኳን ይዘን መሄድ በሚከለከልበት ዘመን ነው አንድ ትንሽ ልጅ አንድን ወጣት እየተከታተለ ጴንጤ ያለ ድንጋይ ይወረውርበታል በጣም ትንሽ ነው ያኛው ወጣት ነው ምንድነው የሚያደርገው ዝግ ብለን ክርስቶስን በመምሰል መጓዝና መመላለስ ስላለብን ያ ወንድም ዝም ብሎ ነው የሚሄደው ስድቡንም እየሰማ
ድንጋዩ ሲወረወርበት ያመለጠ ነው የሚሄደው። ከዚህ ይበልጥ ምንድነው ማድረግ ያለበት? ዝም ብሎ መሄድ ራሱ ምስክርነት አለው፣ መልእክት አለው ወገኖች፣ መልእክት አለው። እና አንድ ቀን አለ ነገር ሁሉ አለፈና ደርግ ወደቀ። ከዚያ በኋላ ቤተክርስቲያንም ነፃነትን አገኘችና ያ ድንጋይ የሚወረወርበትም ልጅ ሰው ያም ድንጋይ የሚወረወረውም ሰው አንድ ቦታ ተገናኙ። የት ይገናኛሉ? አዲስ አበባ መካነ ኢየሱስ። ድንጋይ ወርዋሪው ከኋላ የተከታተለ ድንጋይ ወርውር የነበረው ሲወጣ ያኛውም ደግሞ ሲወጣ ተገናኙ ማለት ነው። በጣም ቢገርመው ነገር ያ ድንጋይ ወርዋሪውም ሮጦ አቀፈው፣ ያም ሲወረወርበት የነበረው ሮጦ አቀፈው። እንደዚህ ነው ጌታ የሚሰራ ወገኖች። ዝም ብሎ ምንድነው መጸለይ ነው። ድንጋይ ቢወረወርም ዝም ብሎ መሄድ ነው። ይሄ ነው ሐዋርያው ጳውሎስ የሚለን ይህንን ነው ወገኖች። ጸሎት በጣም አስፈላጊ ነው። በእግዚአብሔር ሕልውና ውስጥ መሆን፣ እዛ ውስጥ ሆነን የምንጸልየው ጸሎት እግዚአብሔር ይሰማል። እዚህ ጋር ሆነን ሩቅ ላለው ቅርብ ላለው ስንጸልይ እግዚአብሔር ይሰማል፣ ያደርገዋል። አንድ ጊዜ አንድ ሰው በጣም ለቤተሰቡ መጸለይ ስላስፈለገው በጣም ቤተሰቡ መዳን እንዳለበት በጣም ስላመነ ይሄ ሰው በጣም ይጸልይ ነበር። በጣም እናቴ መዳን አለባት፣ አባቴ መዳን አለበት፣ ከሲኦል ማምለጥ አለባቸው እያለ ይጸልይ ነበር። ብዙ ዘመን ፈጀበት፣ ተስፋ አልቆረጠም። ለምንድነው? በእግዚአብሔር ተስፋ አይቆረጥም። በእግዚአብሔር ተስፋ አይቆረጥም በሉ እስቲ። አሁን አምላካችን እኮ የሚሰራ አምላክ ነው። እዚህ ሆኖ ሁሉ ቦታ ባንዴ ሊሰራ የሚችል ነው። ሁሉም ማድረግ ስልጣን ያለው ጌታ ነው። ልመናም የሚሰማ አምላክ ነው። ጸልዩ ስለን እኮ ዝም ብሎ አይደለም፣ ሊመልስ መልስ ሊሰጥ የተዘጋጀ ነው። ኃይል አለው፣ ስልጣን አለው፣ መንገዱ አለው። ቢከለክለው ማንም የለም። እሱ በወደደው መንገድ የሚሰራ ጌታ ነው። ጸለየ። አንድ ቀን የዚህ ሰው አባት ወደ ጌታ ሄደ። ጌታ ሆይ ይሄን ሰው ካልሰጠኝ፣ ይሄን ሰው ምርኮ አድርገህ ካልሰጠኝ ብሎ ሲጸለይለት የነበረው ሰው ሞተ ተባለ። መርዶ መጣ፣ መርዶ ተነገረ። እግዚአብሔር አደራ ይበላ ይሆን? ጌታ ጸሎቴን አልሰማም ብሎ ያ ሰው ሲያለቅስ አልሰማም። እንደዚህ ስንት ዘመን ሁሉ የጸለይኩበትን የጠየቅኩትን ጥያቄ እግዚአብሔር ይህ ሰው ወደ ጌታ ሳይመጣ ያለ ሲያስብ አንድ ዜና ሰማ። በመጨረሻ ሰዓት ነፍስ ከስጋ ሳትለይ ፓስተሮች ተሰብስቦ ሰዎች ሄደው ጎብኝቶ ያ ሰው ጌታን ተቀብሎ አምኖ ነው የሞተው። ሃሌሉያ! እግዚአብሔር ጸሎትን ይሰማል። ሰዓቱ አለቀ በተባለበት ሰዓት እንኳን ይደርሳል እግዚአብሔር። ብቻ እኛ እንጸልይ፣ በእምነት እንጸልይ፣ እግዚአብሔር ይሰራል። እግዚአብሔር ጸልየን እኛ በሕልውና ውስጥ ግንኙነታችን ከሱ ጋር ሆኖ ጸልየን እግዚአብሔር ዝም አይልም፣ እግዚአብሔር ይሰራል። ዛሬም በዙፋኑ ላይ አለ፣ ይሰራል። ምርኮ በምርኮ ያደርጋል እግዚአብሔር። ለዚህ ነው ጸልዩ ስለን እንግዲህ ላልዳኑ ሰዎች ሁሉ መጸለይ አለብን። እዚህ ቁጭ ብለን ቤተ መንግስት መግባት ይቻላል። እዚህ ቁጭ ብለን በየሀገሩ መሄድ ይቻላል። የሚከለክል የለም። ለምን? በሁሉ ላይ ስልጣን ያለው ጌታ ስላለ ከኛ ጋራ በሁሉ ቦታ ስላለ ስለሚሰራ ሁሉንም ማየት ስለሚችል ሁሉንም መስማት ስለሚችል እግዚአብሔር ይሰራል። ከልካይ የለበትም። ለዚህ ነው ሐዋርያ ጳውሎስ ላልዳኑ ሁሉ ጸልዩስ የሚለን። ለምን እንጸልያለን? እንድድኑ ነው። ለሰዎች ሁሉ ጸልዩ ሲለን እንድድኑ፣ ሌላ ነገር የለም ወገኖቼ። የእግዚአብሔርን መንግስት እንዲወርሱ፣ ከሲኦል ማምለጥ እንዲችሉ
መጸለይ እንዳለብን ይነግረናል። ይሄንን ነበር አይተን ያለፍነው። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ እንዲደርሱ። ለዚህ ነው የልቤ መሻት ፍላጎቴ መሻቴ ሁሉ ያለ ሐዋርያው ጳውሎስ የሚጸልየው በጎ ፈቃዱ እስራኤል እንዲድን ነው። ወገኖቹ እንዲድኑት እዛ ውስጥ ነበር። ያቋል፣ ችግሩን ያቋል፣ የታሰሩበትን ያቋል፣ የተያዙበትን ያቋል፣ እንዴት እንዳመለጠ እንዴት እንደወጣ ያቋል። ስለዚህ እስራኤል የተስፋ ቃል ኖሮት እንዴት ይጠፋል? የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እስራኤል እንድድን። የልቤ በጎ ፈቃድ ቤተሰቦቼ እንዲድኑ ነው። በሉ እስቲ አሁን ወገኖች ስላልገባቸው ስላላወቁ አሁን የሚነገረው ነገር ያሉበት ሁኔታ እውነት ይመስላቸዋል። ለምን እየሰሙ እየተማሩ የመጡት ይዞት የመጡት እዚህ የደረሱበት ሁኔታ ሲታይ እውነት ነው ብሎ ይዟል። በሚቀጥለው እናየዋለን እንዴት እውነት ያልሆነውን ነገር የእግዚአብሔር ቃል ምን እንደሚል እውነት ነው ተብሎ የተያዘው ነገር። ስለዚህ እነሱ በጣም ልንራራላቸው ይገባናል። አላወቁም። ባለማወቅ የተነሳ ማንም ወገኖቼ መጥፋትን አይፈልግም። ማንም ሲኦል መግባትን አይፈልግም። ጳውሎስ ኃይለኛ ተቃዋሚ ነበር አይደል? ክርስቲያኖችን አሳዳጅ ነበር አይደል? ክርስቲያኖችን የወሰደ ያሳስር ያስገድድ የነበረ ሰው ነበር አልነበረም? እንደዛ ነበር። ከዛ ነሱ ቅናት ነበረው። ግን ቅናቱ በእግዚአብሔር እውቀት ላይ በእግዚአብሔር ቃል እውቀት ላይ የተመሰረተ አልነበረም። ችግሩ እዛ ጋር። ቤተሰቦቻችን ቅናት አላቸው። ለመዳን ይፈልጋሉ፣ ለማምለጥ ይፈልጋሉ፣ ከሲኦል መዳንን ይፈልጋሉ። ማንም ሊጠፋ አይፈልግም። ግን የሚያምኑትና የተቀበሉት በእግዚአብሔር ቃል እውቀት ላይ የተመሰረተ ነገር አይደለም። የሰው ትምህርት የሆነ ነገር ተቀብለው ነው ተቸግረዋል። እውነት መስሏቸዋል። የእግዚአብሔር ቃል ግን እንደዚህ ይላል። የሰውን ስርዓትና መንገድ የሰውን የሆነውን ትምህርት እየተማሩ በከንቱ ያመልኩኛል ይላል እግዚአብሔር ቃል። በከንቱ የሰውን ስርዓት እየተማሩ ከቃል ውጭ የሆነው ወደ እግዚአብሔር መንግሥት አስገባሉ። በእግዚአብሔር ስም በጣም እግዚአብሔር መጠራት ያለበት መንገድ ምንም ግልጽ በሆነ መንገድ እግዚአብሔር ክርስቶስን በመስቀል ላይ ከፍ አድርጎ ለሰው ልጆች ደህንነት ክርስቶስን ከፍ አድርጎ አሳይቷል። በመስቀል ላይ መዳን በሌላ በማንም የለምና እንድንበት ዘንድ የተሰጠ ከሰማይ በታች ሌላ ማንም የለም፣ ኢየሱስ ብቻ ነው ይላል የእግዚአብሔር ቃል። ለዚህ ነው እግዚአብሔር ሌላውን የማይቀበለው። ሌላውንማ ቢቀበል ነው ለምን መጣ ክርስቶስ? ሰማይን ምን አስለቀቀው? ከአብ ጋር ያለውን ነገር እንደመተካከል እንደ መቀማት አልቆጠረውም። የባሪያው መልክ ይዞ በሰው አምሳል በሰው ምሳሌ ከድንግል ማርያም ማህፀን ውስጥ ገብቶ የሷን ስጋ ይዞ ሲወለድ ሰው ሲሆን ሌላ መዳኛ መንገድ ስለሌለ ስላልነበረም ሰዎች የሚድኑበት ይሄ ብቻ ስለሆነ ነው ክርስቶስ የመጣው። ለዚህ ነው መንገዱ እኔ ነኝ፣ እውነቱ እኔ ነኝ፣ ሕይወቱ እኔ ነኝ ያለው። መንገዳችን ኢየሱስ፣ እውነታችን ኢየሱስ፣ ሃሌሉያ፣ ሕይወታችን ኢየሱስ ነው ወገኖች። ይሄ ነው እውነት። ለምን እንጠፋለን? የእግዚአብሔር ቃል እንደዚህ እያለን ለምን ሌላ መንገድ እንፈልጋለን? አደርሰንም ወደ ኢየሩሳሌም ወደ አዲስቷ ኢየሩሳሌም ወደ
ሰማይ አያደርሰንም፣ ወደ እግዚአብሔር መንግሥት አያስገባንም። ውጪ ተከልክለናለን፣ ራሳችንን ገድበናል። ሕሊና አለን፣ አእምሮ አለን። እግዚአብሔር ሕሊናና አእምሮን የሰጠን ምን ይላል? የቤሪያ ሰዎች እኮ እንደዚህ ነው ያደረጉት። ምን ይላል? በአሁኑ የእግዚአብሔር ቃል እንደዚህ ይላልን ብለው ወደ ቃሉ ሲመለሱ ቃሉን ሲያዩ ምን ይላል ለሚሉ ሰዎች ግልጽ ነው። ክርስቶስ ግልጽ ነው። ቃሉ ግልጽ ነው። መንፈስ ቅዱስ ግልጽ አድርጎታል። ምንም የተሸፈነ የተደበቀ ነገር የለም። ስለዚህ ወገኖቼ ለምንድን ነው የምንጸልየው? እንዲድኑና እውነትን እንዲያውቁ ብለን ነበር ያየነው። ሌላው እግዚአብሔር ኃጢአተኛው እንዲጠፋ አይፈልግም ብለን ነው ያየነው። ማንም እንዲጠፋ አይፈልግም። ለዚህ ነው ክርስቶስ ከሰማይ የመጣው። ማንም ይሄንን ነው ያየነው። የሟቹን ሞት አልፈቅድምና ይላል እግዚአብሔር። ኃጢአተኛው ከኃጢአቱ ተመልሶ በሕይወት ይኖር ዘንድ እንጂ ይጠፋ ዘንድ ይሞት ዘንድ አልፈልግም ነው የሚለው። ስለዚህ እንድንጸልይ እግዚአብሔር ይፈልጋል። ሌላው ያየነው በመጠኑ ኃይለኛውን ማሰር አለብን ነው የሚለው። ኃይለኛውን ሶስተኛው ኃይለኛውን ማሰር አለብን። ኃይለኛው መታሰር አለበት። ኃይለኛ ሳይታሰር የአንድ ሰው ቤት ተገብቶ ብዝበዛ የለም። በዚህ ምድር ሰዎችን አስሮ ያለ ኃይለኛ አለ፣ ግን የተሸነፈ ነው። የተሸነፈ ነው። በመስቀል ላይ የተሸነፈ ነው። በመስቀል ላይ የሱ ነገር ያከተመ ነው፣ ግን ይዞራል። አሁንም ይዞራል፣ ይፍጨረጨራል። ለምን? በክርስቶስ የተገለጠውን እውነተኛውን ማዳን አግኝቶ ሰዎች ወደ እግዚአብሔር መንግሥት እንዳይገቡ ይዞራል። አብዛኛው ሰው በተለያዩ መንገዶች ትንሽ እውነት ይዞ በቃ እንዲጠፉ ይዟል። ቀንበርን አስቀምጧል። ያ ቀንበር መሰበር አለበት። ጨለማነትን አስቀምጧል፣ ይዟቸዋል። በተለያዩ ነገሮች አስሮ ይዟል፣ ሰው እንዳይወጣ። ከዛ መውጣት መቻል አለባቸው። የኛ ጸሎት ይፈለጋል። የገባን ሰዎች ልንጸልይላቸው ይገባናል። ጌታ ይባርካችሁ። ማታ ማታ ጸሎት ላይ እገባለሁ ሁል ጊዜ። ማትገቡ ሁል ጊዜ ብትገቡ በጣም ግሩም የሆነ እዛ ጸሎት አለ። ርዕስ በርዕስ የሚማልዱ ሰዎች አሉ። ለሚጠፉ ሰዎች በየጊዜው ሁል ጊዜ በእግዚአብሔር ፊት ሲቀርቡ ያ አይቀርም። እንደዚህ ይሁን ወገኖቼ፣ ጸሎታችን እንደዛ ሊሆን ይገባል። ማን ይጸልይላቸው? እኛ ስንጸልይ ምንድነው የሚሆነው? ይሄ ጨለማነታቸው ይገፈፋል። ኃይለኛውን እናስራለን። የያዛቸውን እንዳያዩ አይኖቻቸውን ያሳወረውን ልቦናቸውን ያሳወረውን እንደውም የእግዚአብሔር ቃል ሲናገር ሐሳባቸውን ያሳወረውን ጨለማ ሐሳብን አሳውሯል። ልቦናን አሳውሯል። እንዳያዩ እንዳይመለከቱ። የሁላችንም አይኖች አንድ ጊዜ ታውሮ ነበር። ያልታወረ ሰው ካለ አልታወረም ካለ ጌታ ይባረክ። ምናልባት ወንጌልን ከቤተሰቦቻችን ተቀበለን የሰማን ሰዎች ብቻ ነን። ሁላችንም የዚህ ዓለም አምላክ በተለያዩ ነገሮች አስሯል። በተለያዩ አምልኮ ውስጥ እውነት እየመሰለን፣ ባዕድ አምልኮዎች እውነት እየመሰሉን ስንሰግድ፣ ስናመልክ፣ ስናጤስ፣ ስናጣጭስለት ለጠላት በየወንዛ ወንዙ በየቦታው በየዛፉ ስር የሚደረጉ ብዙ አምልኮዎች አሉ። ከዛ ነው የተፈታን ብዙዎቻችን። ከዛ እንደተፈታው አውቃለሁ። እግዚአብሔር ረድቶኝ አንድ ጊዜ ያኔ ግን ሳናቀው እውነት መስሎን ነው። ግን ብርሃኑ ሲመጣ ሌሎች ጸልየው ወንጌልን ሲያካፍሉ ሲነግሩን ልባችን የተከፈተው ስለ ጸለዩ ነው። ጸሎት በጣም አስፈላጊ ነገር ነው። ከማንኛውም ይበልጥ ጸሎት ለቤተ ክርስቲያንም የጀርባ አጥንት ነው የሚባለው። ያለ ጸሎት ምንም ማድረግ አይቻልም። ለዚህ ነው እነ ጴጥሮስ
ሰገነቱ ላይ የወጡበት ምክንያት ኃይል ሊቀበሉ ከአምላካቸው ጋር ሊገናኙ በአንድነት ሆነው በጸለዩ ጊዜ መንፈስ ቅዱስ የመጣና ከዛ ፍርሃትን ሁሉ አስወግዶ እግዚአብሔር በእነሱ መንፈስ ቅዱስ በጴጥሮስ ተጠቅሞ እሱን ሲያናግር የነበረው መንፈስ ቅዱስ ራሱ የሰሚዎችን ልብ ነክቶ እንግዲህ ምን እናርግ ያሉት በእግዚአብሔር ፊት ስለቀረቡ ብቻ ነው። ሌላ ነገር የለም። እግዚአብሔር ይሰራል ወገኖች። እግዚአብሔር የተመሰገነ ይሁን። እንጸልይ። በህልውና ውስጥ ነው። ሌላው ይቅርብን። እዚህ ያለው ምድራዊ ነገር እንተውና ለኔ እንዲህ ጌታ ይሄ ያስፈልገኛል እንተውና እናስመልጥህ። ማምለጥ ይችሉ ዘንድ ሌሎች እግዚአብሔር ደስ የሚሰኝበት ጸሎት ይሄ ነው። ልናስቀድመው ሁሉ ጊዜም እንደሚለው ማስቀደም ያለብን ነገር ይሄንን ነው። ከዚህ የሚበልጥ ነገር አለ? ሰውን ከሲኦል ማዳን የሚበልጥ ነገር እኮ የለም ወገኖቼ። እግዚአብሔር ይመስገን። የእግዚአብሔር ቃል እንደዚህ ይላል፣ ለነሱ የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። አምኑምና ስላላመኑ ሐሳባቸውን አሳውሯል። ማን ይፍታ? ከዛ የታወረው ሐሳባቸው እንዴት ይፈታ? እኔና እናንተ ስንጸልይ ነው። ተክተን ስንጸልይ ነው። ሁል ጊዜ ስንጸልይ ነው። ያለማቋረጥ ስንጸልይ ነው። በእግዚአብሔር ህልውና ውስጥ ሆነን ስንማልድ ነው። ስንጮህ ነው ነፃ የሚወጡት የሚፈቱት። ተቸግረው ነው፣ ተይዞ ነው። ማን ያላቅ? ማን ይርዳቸው? እኛው ነን። ምናልባት ዛሬ ስናየው አልሆነም ይመስለን ይሆናል። ዛሬ ነገ የሚሆነውን አናውቅም። ጌታ እንዴት እንደሚሰራ አናውቅም። ባለፈው ሳምንት ወንድማችን ወንጌላዊ መብራቱ ሲያካፍለን ነበር። ትዝ ይላችኋል? ያልቺ ሴት ኢየሱስ ግድ ብሎት ይላል አይደለ? ግድ ብሎት ግድ አለው እኮ በሰማርያ ማለፍ ግድ አለው ያቺ ሴት። ከዛ በሷ አማካይነት የሚመጡት ግድ ብሎት መግጃ የለም ስትል የነበረች ሴት እኮ ነች። እንዴት አድርጎ እንዳመጣ እንዴት አድርጎ ጉዷን የነገራት። ስንጸልይ ወገኖቼ ስራ ሁሉ የሚሰራው ገና ወንጌል የምንነግራቸው ሰዎች ጋር ሳንደርስ እዛ ጸሎቱ ጋር ሁሉ ነገር ያልቃል። አሜን ነው። እዛ በእግዚአብሔር ህልውና ስር በምንሆንበት ጊዜ እዛ ስራ ተፈቶ አልቆ ነው የምናገኘው። ሄደው ወንጌል ብንነግራቸው በጣም ይሰማሉ። አንድ ጊዜ የዛሬ ስንት ዓመት ልንገራችሁ፣ ዓመቱ ረስቼዋለሁ። ከ35 ወይም 40 ዓመት ይጠጋል። ከኔ እድሜ ያነሰ ነው። እኔ ወጣት ነበርኩኝ ያኔ። እድሜን እንግዲህ በዛው እንድታውቁ ነው። እና ልጁ በጣም ትንሽ ነው። በጣም ቤተክርስቲያን በቃ በሚያምነው ቤተክርስቲያን በጣም መካፈል ጀምሯል። እና በጣም ጥሩ ነገር ይዟል ማለት ነው ባለበት። ከዛ ወንጌልን ነገርኩት። ሊሰማኝ ሊቀበለው ከዛ ከተያዘው ከሰማው ፈቀቅ አለ ማለት ምንድነው መደረግ ያለበት? መጸለይ ነው። አሁን አንድ 3 ሳምንት ይሆነኛል ከዚህ በእንትን ደወለልኝ፣ በቴሌግራም ደወለልኝ። ከዛ ሳወራው የመጽሐፍ ቅዱስ ዕውቀቱ በጣም እዛው ነው ያለው። እስቲ ግን በጣም ከበፊቱ በጣም ነው የሚያውቀው። ከዛ ስለ ጌታ አሁን የገባውና መንገድ አግኝቼ ነገርኩት። ቃሉ ስለሚያውቅ ልክ ነው እያለ ተቀበለ ማለት ነው። አያችሁ፣ መቼ እንደሚሰራ እንዴት እንደሚሰራ አናውቅም፣ ግን እግዚአብሔር አንድ ቀን ሲሰራ እናየዋለን። ይሄ ሰው ያኔ እምቢ ያለው ልጅ ዛሬ ልክ ነው እያለ መቀበል ጀመረ። እንዲህ ነው ጌታ የሚሰራው። ተስፋ እንቁረጥ። ደግሞም እየጸለይን ነው። ቅድም አስታውቃ ሲነገረን ወገኖቼ
በየወሩ እንኳን አንድ ጊዜ ተነስተን የምንጸልየው ጸሎት ቀላል አይምሰላችሁ። ጌታ ስራ እየሰራ ነው። ይሄ ሰው እንግዲህ እኔ ከምጸልይላቸው ሰዎች መካከል ነው። ልክ ነው ያሰኘው። ጌታ ስሙ ይባረክ። ይሰራል። አንተኛ እህቶች አሉን፣ እንጸልይ፣ ተስፋ እንቁረጥ። እናቶች አሉ ያልተቀበሉ ወደዚህ ጌታ አልመጡት። ለምን እኛ እያለን ወደ ሲኦል ይሄዳሉ? መዳን በክርስቶስ እያለ፣ መጽደቅ በክርስቶስ እያለ፣ ነፃ መውጣት በክርስቶስ እያለ ለምን? በህልውና ውስጥ የሆነ ሰው ጸሎቱ አይቋረጥም፣ ይቀጥላል። መነሳትም እንኳን አንችልም እኮ ወደ እግዚአብሔር ህልውና ውስጥ ስንገባ። ማታ ማታ ግቡና ሲጸልዩ እኮ እንደው በግድ ነው ሰዓቱ። እንደው በቃ 8:30 ማለቅ ያለበት ወይም 8 ማለቅ ያለበት ፕሮግራም እስከ 9 ድረስ ይሄዳል። የወንጌሉ ቃል በአፋችን እንዲጨምር ጸልያለሁ ያለው ጳውሎስ በኤፌሶን 6:19 ላይ ሄዳችሁ ማንበብ ትችላላችሁ። ለምንድነው? ቃል ሰጠ የወንጌሉን ምስጢር በግልጥ እንዳስታውቅ። ቃሉ ሲጨመር በአፋችን ሲሞላ በሆዳችን ሲሞላ። ሕዝቅኤል ትዝ ይላችኋል። ሕዝቅኤል ላይ ሄዳችሁ ብታነቡ 3 ከ1 እስከ 3 ብላ ተባለ ማለት ነው። መጽሐፉን ብላ ብላ። ሕዝቅኤልም ደግሞ በላው ይላል። ጣፈጠኝ፣ እንደማር ጣፈጠኝ ይላል። አያችሁ፣ የእግዚአብሔር ቃል ይጣፍጣል ስንበላው። ያ ደግሞ በእኛ ሞልቶ ምን ይሆናል ማለት ነው? ይወጣል። ሲወጣ እንዴት እንደሚወጣ አናቅም፣ ለምን እንደሚወጣ አናቅም። ስራ ሊሰራ ግን ይወጣል። ለዛች ሴት ባለፈው ሳምንት ስንማር ምንድን ነው ያለው? ባልሽን ይዘሽ ነይ ነው ያላት ክርስቶስ። ይዘሽ ባልሽን ይዘሽ ነይ። የውስጧን ማንነቷን እግዚአብሔር የገለጠበት ነው ያ ቃል። ባል የለኝም፣ ባልማ የለሽም፣ እውነት ነው የተናገርሽው። በዚህ ግን 5 ባሎች አሉሽ። አሁን ካንቺ ጋር ያለ ባል አይደለም። ይሄ መገለጽ ሲመጣ ይሄ ቅድም ገና ከመጀመሪያ ንግግር ስትጀምር አንተ አይሁዳዊ የሆንክ እንዴት ከሰማራዊ ሴት ጋር ትነጋገራለህ ያለችው የእሷን ጉድ የሚያውቅ ሆኖ ተገኘ ማለት ነው። ያ ነው ያቺ ሴት ጉዴን ሁሉ የነገረኝ ያለችው። እግዚአብሔር ቃሉን በአፋችን ሲሞላ ሲጨምር የምናናግረው ሰው ማን እንደሆነ፣ ምንነቱ፣ ጥያቄው፣ ችግሩ ምን እንደሆነ የሚያውቅ እግዚአብሔር በእኛ ውስጥ ያንን የጨመረውን ቃል ያወጣና እግዚአብሔር የሞላውን ቃል ያወጣና እግዚአብሔር የዛ ሰው ማንነት ሲናገረው እንደዛ ሴት ነካ ያደርገዋል እግዚአብሔር። በቃ የተሸገረበትን መቆረጥ ያለበትን መላቀቅ ያለበትን ከዛ ሰው መወገድ ያለበትን እግዚአብሔር የሞላውን ቃል በኔ ሲያወጣ ባንተ ሲያወጣ ያ ሰው እጁን ይሰጣል። ሁላችንም እንደዚህ ሆነን ነው ወደ ጌታ የመጣ ነው። አሜን ነው። ለዚህ ነው ሐዋርያው የወንጌሉ ቃል በአፋችን እንዲሞላ መጸለይ ያስፈልገናል ይላል። አንደኛው ይሄ ነው። ሌላው የወንጌሉ ምስጢር በግልጥ እንዳስታውቅ። አያችሁ፣ ሰዎች አሁን ተሸግሮበት ያሉት የወንጌሉ ምስጢር በትክክል ተገልጦ ለነሱ ስላልደረሰ ያሉበት ሁኔታ እውነት መስሏቸው ይዞታል፣ ግን እውነት አይደለም። እየተነገረ የተላለፈ መጥቶ ሐዋርያው ግን የሚለው ምንድነው? የወንጌሉ ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል እንዲሰጠኝ ለኔ ጸልዩ ይላል። ጸሎት ያስፈልጋል። ቃል እንዲሰጠኝ እውነተኛ የሆነው ምስጢር እንዲገለጥ የወንጌሉ ምስጢር በትክክል ሳይዛነፍ ሳይጨመር ሳይቀነስ እንደወረደ እንደተባለው ከሰማይ እንደመጣ ነቢያት እንደተናገሩት ክርስቶስ እንዳስተማረው ሐዋርያት እንዳስተማሩት ሆኖ መቅረብ አለበት። ያ እንዲሆን እያለ ሐዋርያው ጳውሎስ ይጸልያል። ቆላስይስ ላይ ሄደን ስናነብ አሁን ያነበብኩት 6:19 ነው ኤፌሶን።
ቆላስይስ ሰዎች ላይ ሄደን ስናነብ ወደ ቆላስይስ ስንሄድ ምዕራፍ 4 ቁጥር 3 ላይ ደግሞ እንደዚህ ይላል በዛን ጊዜ ስለ እርሱ ደግሞ የታሰሩበትን የክርስቶስን ምስጢር እንዲነግር እግዚአብሔር የቃሉን ደጅ ይከፍትልኝ ዘንድ ስለኛ ደግሞ ጸልዩ የታሰርኩበትን ይላል ሐዋርያው ጳውሎስ ከተመለሰ በኋላ ከአሳዳጅነት ወደ ተሰዳጅነት ሲመለስ ክርስቶስን ወደ ማገልገል ሲመለስ ታስሯል ስደት ደርሶበታል መከራ ደርሶበታል ታስሮ ነው ያገለገለ ያለ በታሰረበት ሁሉ ወንጌልን ይናገራል ዝም የሚያስተኝ ነገር አይደለም ውስጡ የገባው እውነት ሲሆነው ክርስቶስ እየተቀጣጠለ ነው ፍቅሩ ግድ ብሎታል አስቀምጦም የሚያስቀምጥ አይደለም ክርስቶስ ኢየሱስ ፍቅር ስለዚህ የታሰርኩበትን የክርስቶስ ምስጢር እንዲነግር ጸልዩልኝ ታስሬያለሁ የታሰርኩት ይሄን ምስጢር ለመግለጥ ነው ለመናገር ነው ይሄን በትክክል ማስተላለፍ እንድችል ጸልዩልኝ ወገኖቼ ለራሳችን ልንጸልይ ይገባናል ምስጢሩን በትክክል ተረድተን ለሌሎች ማስተላለፍ እንድንችል በትክክል ካላስተላለፈን እንጠየቃለን ያ እንዲሆን መጸለይ ያስፈልጋል ቃሉን የሚሰሙ ሰዎች መስማት እንደሚገባ መስማት እንዲችሉ ነው መጸለይ ያለብን የእግዚአብሔር ምስጢር የሆነው ክርስቶስ ኢየሱስ እንዲነገር እጋደላለሁ እስከ ሞት ድረስ ሞትን ሳይፈራ እየተጋፈጠ በነገስታት ሁሉ ፊት እየቀረበ ወንጌል እንደዛ ነው የሚሄደው ወገኖች ሌላው ስድስተኛው ከባለፈው ሳምንት ጀምሮ ስድስተኛው ላይ ሲደርስ መናገር እንደሚገባን እንድንናገር እንዲረዳን እጸልያለሁ ነው መጸለይ ያለብን መናገር እንደሚገባን ምስጢርን መግለጥ እንደሚገባን መግለጥ መናገር እንደሚገባን መናገር እንዳለብን መጸለይ ያስፈልገናል ለራሳችን እግዚአብሔር በእኛ እንዳስቀመጠው ጸጋ መጠን በግልጥ ወንጌል ነው ሳይጨመርበት ሳይቀነስ የእግዚአብሔር ቃል በትክክል ሊተላለፍ ይገባል ልነገር ይገባል ያን እንዳደርግ ጸልዩልኝ ይላል ጳውሎስ እኛም ያስፈልገናል ጸሎት ለሌሎቹ መጸለይ ግድ አለብን እንዳልን ሁሉ ለራሳችንም ደግሞ ይሄን እውነት ይዘን እውነት የሆነውን በትክክል ማስተላለፍ እንድንችል መናገር እንድንችል ጸሎት ለራሴ በጣም አስፈላጊ ነው ለእያንዳንዳችን አስፈላጊ ነው ይሄን ማድረግ ይጠበቅብናል እዛው ኤፌሶን ላይ ምዕራፍ 6 ቁጥር 20 ላይ እንደዚህ ይላል ስለ ወንጌል በሰንሰለት መልእክተኛ የሆኑ መናገር እንደሚገባን ስለ እርሱ በግልጥ እናገር ዘንድ ለምኑ በግልጥ ግልጥ የሆነው ነገር ግልጥ ነው የሚሆነው እውነት የሆነው ነገር እውነት ነው እንዲሁ አይመለስም ስራ ሰርቶ ነው የሚመለሰው ጳውሎስ እንደዛ እያለን ነው ወገኖች እንደዛ እንድናደርግ እግዚአብሔር ይርዳን ገልጠን መናገር እንድንችል እግዚአብሔር ይርዳን ልነገር እንደሚገባ ያህል እገልጠው ዘንድ ያለ ሌላ ቦታ የሚናገር እገልጠው ዘንድ ሃሌሉያ ጳውሎስ እንደዚህ ጸልዮ ወገኖቼ ልክ እንደዚህ ነው ይሆነለት እንደዚህ ነው ይሆነለት የሐዋርያት ሥራ ምዕራፍ 28:31 ላይ ሄዱና እዩ ማንም ሳይከለክለው የእግዚአብሔርን መንግስት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር ይላል ሃሌሉያ አያችሁ ጸልዩልኝ ሲል ነበር አሁን ደግሞ ማንም ሳይከለክለው ስለ ጌታ ኢየሱስ ክርስቶስ ገልጦ
ያስተምር ነበር ምስጢሩን እየገለጠ እውነቱን እየገለጠ በግልጥ ይናገር ነበር ይላል ሐዋርያት ሥራ 19:18 ላይ በግልጥ ይናገር ነበር ብሎ ይናገራል እግዚአብሔር በእኔም በእናንተም ሕይወት ይህንን ያድርገው አሜን ነው ወገኖች ይሄ ብቻ ነው አንድና አንድ ይሄን ጌታ ሰጥቶናል በሮች እንዲከፈቱ ደግሞ መጸለይ ያስፈልጋል በር ሲከፈት በተከፈተ በር መግባት ይቻላል መውጣት ይቻላል ከልካይ የለበትም በር ከተዘጋ ግን መግባት አይቻልም እግዚአብሔር በሄድንበት ሁሉ አንድ ሰው ይሁን ብዙ ሰውም ይሁን ትንሽም ይሁን ትልቅም ይሁን እግዚአብሔር የወንጌልን በር እንዲከፍትልን ልንጸልይ ይገባናል ገና ቀደም እንደነገርኳችሁ ሁሉ ጸሎት ዛጋ ጌታ ጋር አልቆ መወጣት አለበት እግዚአብሔር የደጁን በር እንዲከፍት በሮቹን እንዲከፍት መጸለይ ያስፈልገናል ክፈትልኝ ወዴት ነው መሄድ ያለብኝ ከማን ጋር ነው የምገናኘው ያን ሰው እንዴት ነው ማናግረው መንገዱን አዘጋጅልኝ በተከፈተ በር ማገልገል እንዲቻል መጸለይ ያስፈልጋል ዝም ብሎ አይሆንም እንደዚህ ይላል የእግዚአብሔር ቃል ዮሐንስ ራእይ 3 ላይ ሄደን ስናነብ ስራዬን አውቃለሁ ይልና ባንተ ፊት የተከፈተ በር ሰጥቻለሁ ማንንም ልዘጋው አይችልም ኃይሌ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና ይላል እግዚአብሔር ለዚህች ቤተክርስቲያን የተከፈተ በር ሰጥቻለሁ እግዚአብሔር የተከፈተ በር ይስጠን ወገኖች በሄድንበት ሁሉ ወንጌልን ለመናገር የተከፈተ በር ከልካይ የሌለበት በር እዚህ ጋር ጸሎቱ ጋር ካለቀ በሮች ተከፍተዋል ወገኖች ስትናገሩ ሰሚ ጆሮ አለ የሚቀበል ልብ አለ ምላሽ የሚሰጥ እንደዛ ሰው በስልክ እኮ ነው ልክ ነው አይደለም ይል የነበረው ልክ ነው ማን ነው ይሄን የሚያደርገው እግዚአብሔር ነው በዚህ በጧቱ ይሄ በወር አንድ የምንጸልየው ቀላል አይደለም ያልኳችሁ ብዙ ምስክርነቶችን እሰማለሁ አገር ቤት ሰዎች ወደ ጌታ የተመለሱ ሰዎች አሉ ሩቅ ነው ግን እዚህም የሚሰራ እዛም የሚሰራ ጌታ ነው አያችሁ ግን እንጸልይ ተስፋ እንቁረጥ ለምን ይጠፋሉ ወንድሞቻችን ለምን ይጠፋሉ እናቶቻችን ለምን ይጠፋሉ ለምን ከእግዚአብሔር ይለያሉ ለምን ለዘላለም ተሰቃይቶ ሲወሉ ይኖራሉ ነፃ ወጥቶ ይያለ ነፃ ያወጣው ጌታ ይያለ ልንተጋላቸው ያስፈልጋል ጴጥሮስ ትዝ ይላችኋል ከእስር ቤት መልአኩ ይዞ ሲወጣ በሩ ምን ሆነ ይላል አውቆ ተከፈተ ለምን ሌሎች እኮ ይጸልዩ ነበር ሌላው ቤተክርስቲያን አጥብቃ ትጸልይ ነበር ስለዚህ ጴጥሮስ አያችሁ እንደ ከእስር ቤት እንደወጣ ተመልከቱ ጌታ እንዴት እንደሚሰራ አውቆ ተከፈተ ሃሌሉያ አውቆ ተከፈተ በሉ እስቲ አው ይከፈታል የወንጌሉ ደጅ ይከፈታል ሐዋርያው ጳውሎስ በሄደበት ስፍራ ሁሉ የወንጌል ደጅ ተከፍቶለት ለነገስታት ሁሉ ሰብኳል ተናግሯል በነገስታት ፊት ቆሟል ስሜን ሊሸከምልኝ ይገባል በነገስታት ፊት ተብሎ የተነገረው በሱ ሕይወት ተፈጽሟል ሃሌሉያ በሮችን የሚከፍት ጌታ አለ እሱ የከፈተው ማንም ሊዘጋ አይችልም ቃሉን ሊሰማ ያለ ሰው ቃሉን ይሰማል መዳን ያለበት ይድናል ሃሌሉያ ይሄንን እግዚአብሔር ያደርጋል እኔ በሕይወቴ ዘመን አይቼዋለሁ ሌላው ስምንተኛው እንደሚሰራ ስለማምን ስለቀመስኩ ስላየው እጸልያለሁ ቀምሼዋለሁ አንድ ሰው እንደዚህ ያለ ይባላል ምግብ እየበላ አንድ ጓደኛው መጣና እየበላ ነው የመጣውን ጓደኛ ይጣፍጣል ወይ ብሎ ጠየቀው ይባላል እንዴ የምትበላው አንተ ነህ የምታውቀው እኔ እንዴት ማወቅ እችላለሁ አለ ይባላል
የወንጌሉ ቃል ይጣፍጣል። የቀመስነው እውነት፣ የተቀበልነው እውነት፣ የኖርንበት እውነት፣ ዛሬን ያደረሰን እውነት ጣፋጭ ነው፣ ልዩ ነው፣ ይጣፍጣል፣ እውነት ነው። 100% እውነት ነው፣ የተረጋገጠ ነው። በክርስቶስ ኢየሱስ ደህንነታችን ምን ሆኗል? የተረጋገጠ ነው። ለምን? የእግዚአብሔር ቃል እንደዚህ ይላል፣ በክርስቶስ ኢየሱስ ላሉት ምን የለባቸውም? ኩነኔ የለባቸውም። በቃ ኩነኔ የለባችሁ። ለምን መሰላችሁ? የሌለው ለምንድን ነው? ክርስቶስ በመስቀል ላይ በወጣ ጊዜ በደሙ ኃጢአትን በሙሉ አፈረሰው፣ አጠበ። የሰው ዘር ከሰው ዘር በሙሉ ለአዳም ልጅ በሙሉ እኮ ነው የሞተው። ያኔ ታጥቦልናል፣ ነፃ ወጥተናል። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው የተባለው ለዚህ ነው። አሮጌው አልፏል፣ የዱሮ ሕይወታችን አልፏል። በክርስቶስ ወደ ክርስቶስ ስንመጣ አዲስ ሕይወት አግኝተናል፣ አዲስ ማንነት ውስጥ ገብተናል። እግዚአብሔር ይመስገን። ሃሌሉያ። በክርስቶስ አዲስ ማንነት አግኝተናል። ያለቀ ነገር ነው። ወንጌልን ስንናገር አንዳንድ ሰዎች ጋር ስንገናኝ ድነሃል ወይ ስንል እኔ አላውቀውም፣ እንዴት አውቃለሁ? ቃሉ እንደዛ ነው እንደሚለው መዳናችን የተረጋገጠ 100% እውነት የሆነ ነው። ጥርጥር የለብንም። ቃሉ ይላል በእኛ የሆነ ነገር አይደለም፣ በክርስቶስ ኢየሱስ የተሰራ ያለቀ ስራ ነው። ለዚህ ነው አንድ ሰው ወደ ጌታ ሲመጣ አንድ ሰው ወደ ጌታ ሲመጣ ምን ይሆናል መሰላችሁ? አንድ ሰው ወደ ጌታ ሲመጣ ክርስቶስ በአብ ቀኝ ሆነው የኃጢአተኛው ሲመጣ፣ ነፍሰ ገዳዩ ሲመጣ፣ ክርስቶስን አምኖ ሲመጣ ጌታ ያንን ሰው አይደለም ያው ኢየሱስን ነው። በመስቀል ላይ የተከፈለውን ዋጋ የፈሰሰውን ደም ነው የሚያየው። ያ ደም እንዳጠበው ነው የሚያየው። ስለዚህ ና ወደ እግዚአብሔር መንግሥት ግባ ብሎ የሚቀበለው ለዚህ ነው። ሁላችንም ወደ ጌታ ስንመጣ እግዚአብሔር የተቀበለን ለዚህ ነው። ምንም አትጠራጠሩ። ለደህንነታችን ምንም ቃሉ ስለምን አላውቅም ይላሉ። እግዚአብሔር ነው የሚያውቀው። እረ እግዚአብሔር አውቆሃል። እግዚአብሔር አውቆ ይሄው መዳንን አረጋግጧል በክርስቶስ ኢየሱስ። እውነቱ ይሄ እያለ መዳናችንን እዚህ ነው የምናረጋግጠው። ተረጋግጧል። በሞት ወዴት እንደሚሄድ አውቃለሁ፣ እናውቃለን። ወደ እግዚአብሔር መንግሥት ሰሰት ብለን ነው የምንገባው። ኢየሱስ አለ። ሌባው ትዝ ይላችኋል፣ አብሮ የተሰቀለው እንደገና ስራ ተጠየቀ እንዴ? እንደዚህ አድርግ ተባለ እንዴ? አልተባለም። ጌታ ሆይ አንድ ቃል ተላይ ንስሐ ነው የገባው። ጌታ ሆይ በመንግሥትህ አስበኝ። እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ። ሃሌሉያ። እንዲህ ነው የእግዚአብሔር ምሕረት። ትላንትና ወንበዴ ነበርክ፣ እስር ቤት ነበርክ፣ እንዴት አላለውም? ገና ነፍሱ ሳትለይ በሕይወት እያለ ምሕረት ተደረገለት። በእግዚአብሔር መንግሥት መገኘት ሆነለት። ሃሌሉያ። አንደኛው ያሾፈው አመለጠው። እግዚአብሔር ይባረክ። ምሕረት እንደዚህ ነው እንደሚሰራ እያወቅን የቀመስነውን ነገር ልንናገር ይገባናል። ሐዋርያት እንደዚህ ያለው ዮሐንስ በአንደኛ ዮሐንስ ላይ እንደዚህ ያለ ሕይወት ተገለጠ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። አይተናል፣ ዳሰን አይተናል፣ ሰምተን አይተናል። ይህንን ያየነውን የሰማነውን እንናገራለን። አሁን የቀመስነውን ነገር ለሌሎች ለማካፈል ለመናገር ለራሳችን ልንጸልይ ይገባናል። እግዚአብሔር ይርዳን። ሰው ንስሐ ገብቶ ተመልሶ ከእግዚአብሔር ጋር ጌታ ሆይ ማረኝ ሲል እግዚአብሔር በሰማይ ይቀበለዋል። እንጸልያለን።